ለጦርነት ተዘጋጅተናል ያለው ህወሓት ጦርነቱን በግልጽ ጀምሮታል። ትግራይን ከኢትዮጵያ የመገንጠል ጉዞ የመጨረሻው ምዕራፍ ላይ ተደረሰ። የጦርነት ፊሽካና የጠለምት ጉዳይ ያስነሳው ከፍተኛ ውዝግብ። ስለዚህ ጉዳይ ጠቅላዩ ምን ብለው ነበር? በእስር ላይ የሚገኙት ዮሐንስ ባያሌውና አማረ መለሰ የገጠማቸው ከፍተኛ ህመምና በቅርቡ ሊፈቱ ነው የሚል መረጃ መናፈሱን ተከትሎ ከፍርድ ቤት የተሰማው ምንድነው የሚለውን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለሰዓቱ ያዝናቸውን ዝርዝር ጉዳዮች እንመልከት። የትግራይ እናት የወላድ መካን ሆና እስከ መች ትቀጥላለች? ከጦርነት አውድማ የተረፉ ወጣቶች አዋርዳችሁናል በሚል ሰበብ በገዛ መሪዎቻቸው ትዕዛዝ እንዲረሸኑ ተደርገዋል። በምግብ ኃይለ ቀጥተኛ ትዕዛዝ ሰጪነት እና በፍስሐ በየነ አስፈጻሚነት በደብረ አባይ ላይ የንጹሃን ደም የፈሰሰ ሲሆን ይህም ቡድን ከጠላት በላይ ለገዛ አባላቱ ጨካኝ መሆኑን በግልጽ አሳይቷልም ተብሏል። ዛሬም እንደ ትላንቱ የትግራይ ወጣት ለስልጣን ጥመኞች መጠቀሚያ እየሆነ የሚገኝበት የአሳዛኝ ድርጊት በአስቸኳይ ሊበቃ ይገባል የሚል መልእክት በስፋት እየተጋራ የሚገኝ ሲሆን በትግራይ እየተሰማ ያለው ነገር እጅግ አስደንጋጭና የትግራይ ዜጎችን በድጋሚ ለጦርነት ስጋት የዳረጋቸውም ሆኗል። ከሰሞኑ ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው፣ በኃይል መሬት ለማስመለስ ተዘጋጅተናል ሲሉ ገብረ አዴት መናገራቸው ይታወሳል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም፣ የህዝቡ ማህበራዊ ስሪት ተበጥሷል፣ የሚያገናኘን ነገር የፕሪቶሪያው የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ለዚህም በኃይል ለማስመለስ ተዘጋጅተናል። ትግራይ ከኢትዮጵያ ለመገንጠል የቀረን የምናስመልስበት የመሬት ግዛት ብቻ ነው። ይህ ደግሞ በሰላም የማይሆን ከሆነ እየተዘጋጀን በመሆኑ ተጨማሪ ህዝቡ እንዲያልቅ እናደርጋለን፣ ተጨማሪ ህዝቡ እንዲፈናቀል እንሰራለን ሲል መደመጡ እጅግ አነጋጋሪ ሆኗል። ካለፈው ማክሰኞ ጀምሮ ወልቃይትን አስመልክቶ የተለያዩ መረጃዎች አብረው በሚሰሩና በተለያዩ ውላቸውን በቀደዱ አካላት እየተሰራጩ ነው። ጎን ለጎን ደግሞ የግብጽ፣ ሱዳን፣ ሻቢያ፣ ፋኖና ትነግ ጥምረት በግልጽ ሚናውን የለየበት እንደሆነም እየታየ ነው። ሻቢያ የመጨረሻውን ፊሽካ ጠብቁ ሲል ትዕዛዝ መስጠቱ የተሰማ ሲሆን በሽሬ ተፈናቃዮች ደህና ሁኝ ሽሬ እናመሰግናለን በሚል እየጨፈሩም ናቸው። የሻቢያ ልሳን የሆኑ ሚዲያዎችም ሱዳን በቤንሻንጉል ጥቃት መሰንዘሯን እየዘገቡ ነው። ከመንግስት በኩል ከተለመደው የማስጠንቀቂያ መልእክት ውጭ የተሰማ ነገር የለም። ከጥር 8 ጀምሮ እስከ ጥር 14 ለአንድ ሳምንት የግብጽ የድሮን ኦፕሬሽን ባለሙያዎች ስልጠና ከሰጡ በኋላ ማጠቃለያው ላይ ብርጌድ ጀነራል ተክላይ ሀብተ ስሉስ የተባሉ የኤርትራ አየር ኃይል አዛዥ ባደረጉት ንግግር ነው የፊሽካውን ድምጽ ጠብቁ ሲሉ ያስታወቁት። በሰሜናዊ ቀይ ባህር አቅጣጫ ጋታ ላይ በሚባል ስፍራ ከግብጽ የመጡ የድሮን ኦፕሬሽን ባለሙያዎች ስልጠና ሲጠናቀቅ 24 ሰዓት የኤርትራ የአየር ኃይል ክልል እንድትጠብቁ ታዟል የሚል መረጃን አስተላልፈዋል። የዚሁ የጦርነት ዜና አካል የሆነው ፌስቲቫል በሽሬ መካሄዱም ተገልጿል። ሁመራ የሚል ህትመት የሚታይበት ተፈናቃዮች ቻው ሽሬ እናመሰግናለን፣ ሰሞኑን ምዕራብ ያገናኘን በማለት በፌስቲቫል መልክ በተዘጋጀ የቅስቀሳ በዓል ላይ ሲጨፍሩ ታይተዋል። ምዕራብ ትግራይን ነጻ ለማውጣት የተዘጋጀ ኃይል የተባለ ሚሊሻ በሰልፍ የምረቃ ስነስርዓት ሲደረግለት የሚያሳይ ቪዲዮ ከተፈናቃይ እናቶች ጭፈራና የሽሬ ስንብት ጋርም ተያይዞ የሚያሳይ የቪዲዮ ምስል በስፍራው ተላልፏል። ሰሞኑን በትግራይ ክልል የሚንቀሳቀሱ 6 የፖለቲካ ፓርቲዎች ባወጡት የጋራ መግለጫ የትነግ ቡድን ከኤርትራው የሻቢያ መንግስትና ከሌሎች የክልሉ ጠላቶች ጋር ህገወጥ ወታደራዊና ፖለቲካዊ ጽምዶን በመፍጠር የትግራይን ህልውና ለአደጋ አጋልጧል ሲሉም ከሰውም ነበር። በወልቃይት ግንባር ህወሓት ያሰማራው ሰራዊት የሚመሩት ጀነራል ምግበይ ባለፈው አርብ ከኤርትራ አስፈላጊ ተተኳሽ መሳሪያ በበቂ ሁኔታ አግኝተናል፣ የፈለግነውን መሳሪያ በድንበር ለማስገባት ተስማምተናል፣ በሚቀጥለው ሳምንት ምዕራብ ትግራይን እናስመልሳለን፣ የከፋና ከአቅም በላይ ሆነ ነገር ካለ ኤርትራ በጦርነቱ ላይ ተሳታፊ ትሆናለች በማለት መናገራቸውን በማነቃቂያ ንግግሩ ላይ የተገኙ ምስክሮችም በማለት መናገራቸው በስፋት እየተነገረም ነበር። ባለፈው ቅዳሜ የሳይበር አድማ ለማድረግና በኢትዮጵያ አመጽ ለማቀጣጠል ከተለያዩ ድርጅቶች የተውጣጣ ኮሚቴ ሲመረጥ መንግስትን ለመቃወም ብለን ከኢትዮጵያ ታሪካዊ ጠላቶች ጋር እንዴት ሀገራችን እንዋጋለን በማለት ጥያቄ ላቀረቡ ይህን መንግስት ለመጣል ከሰይጣንም ጋር እንሰራለን በሚል ምላሽ መስጠቱን አቶ ናምን እንዲያለ ጥያቄ ሊቀርብ አይገባም በማለት በሻቢያ ወኪልነት ይህንን መናገራቸውም ተገልጿል። ከዚህ በተጨማሪ አቶ ናምን
ከ2 ቀን በፊት ሾልኮ የወጣ የአገዛዙ ሚስጥር አጋልጥ የሚል ከአስመራ የተላከ መልእክት አሰራጭተውም ነበር። የኢትዮጵያ ተቃዋሚዎችና ሚዲያዎችን ከሻቢያ በሚሰጣቸው መመሪያ መሰረት የሚመሩ የሳይበር ታጋይ አቶ ናምን ሻቢያና ህወሓት የመሰረቱትን ጽምዶ ይፋ ማድረጋቸውና በወልቃይት በኩል አብረው በሱዳን አቅጣጫ ውጊያ ለመክፈት መስማማታቸውን ሱዳን ላይ ይፋ ባደረጉ ማግስት ያሰራጩት መረጃ በርካቶችን ያዝናና መሆኑን አንዳንድ የህወሓት ደጋፊዎች ሳይቀርም ተችተዋል። አብረን እየሰራን ነው እያልን እንደገና ወልቃይትና ራያ ለትግራይ ሊሰጥ ነው አማራ ንቃ የሚል መረጃ ማሰራጨት ምግበይ እንዳሉት የሻቢያን አለመታመን የሚያሳይ እንደሆነም አመላክተዋል። ከሁሉ በላይ ሚዛን የደፋው ግን እንኳን ያሉት የወልቃይት አካባቢ አክቲቪስቶች ነገሩ ገብቶናል በማለት ምላሽ የሰጡ የአካባቢው ነዋሪዎችም ናቸው። በከፍተኛ ቁጥር ወደ ሰላማዊ መንገድ የመጡና እየመጡ ያሉ የፋኖ ታጣቂዎችና ከፍተኛ አመራሮች ብዛት ጽምዶን በፈጠሩት ወገኖች ዘንድ ድንጋጤን ስለፈጠረና ወደ ሰላም መንገድ የመጡት የፋኖ አደራጅቶች ከሻቢያ ግብጽና ህወሓት ጋር ሆነን ሀገራችንን አንወጋም፣ ወልቃይትን ለመሸጥ እንስማማ በሚል መሰረታዊ ልዩነት በመሆኑ አቶ ናምን ይህንን መረጃ እንዲያትሙት መታዘዛቸውን የሚገልጹም አሉ። በሚቀጥለው ሳምንት ወልቃይትን የመቆጣጠር እቅድ እንዳላቸው ጀነራል ምግበይ ካሳወቁ በኋላ በሱዳን የሚገኙ የሻቢያና የህወሓት ኃይል በይፋ መቀላቀላቸውም ተመላክቷል። ይህንኑ ተከትሎ ሻቢያ ፊሽካ ጠብቁም ብሎ ነበር። ታዲያ አሁን ላይ በተሰማ መረጃ በጠለምት ተከዜ ጫፍ የድሮን ጥቃት መፈጸሙን ተገልጿል። በጠለምት የድሮን ጥቃት መፈጸሙ የተገለጸ ሲሆን በምስራቅ ጠለምት ምድራምሾ ቀበሌ 3ቱ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ የድሮን ድብደባ ፈጽሟል። እንደ ምንጮች ገለጻ በጥቃቱ በቲዲኤፍ ላይ ከባድ ኪሳራ የደረሰ ሲሆን ከዚህ በተጨማሪ የህወሓት ታጣቂ ተከዜ ማዶ አካባቢ ሜካናይዝድ ጠምዷል ሲሉም ምንጮችም ገልጸዋል። በምስራቅ ጠለምት መጫራ ከመከላከያ ጋርም ተፋጠዋል። ህወሓት ጠለምትን ለመቆጣጠር በሄደበት ያልጠበቀው ነገር እንደገጠመውም በስፋት እየተነገረም ይገኛል። እናም ህወሓት ባለው መሰረት በወልቃይት ጦርነትን የከፈተ ሲሆን ይህም ጉዳይ እየተባባሰ ከቀጠለ ከፍተኛ የሆነ የጦርነት ስጋት እንደሚደቅንም በስፋት እየተነገረም ይገኛል። ወደ ቀጣይ ጉዳያችን ስናመራ አቃቤ ሕግ በተከሳሾች ላይ ባቀረበው የፎረንሲክና ቴክኒካዊ ማስረጃዎች ላይ የቀረበው የሰነድ አስተያየት መነሻ በማድረግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ለጥር 28 ቀን 2018 ዓ.ም ቀጠሮ መስጠቱን የተከሳሽ ጠበቃ የገለጸ ሲሆን ዮሐንስ ባያሌው የክርስቲያን ታደልና የአማራ መለሰን የችሎት ውሎ በተመለከተ ጠበቃቸው እንደገለጹት በችሎቱ አቃቤ ሕግ ካቀረባቸው የፎረንሲክ ማስረጃዎች ጋር በተያያዘ የተከሳሾች የሰነድ አስተያየት የቀረበ ሲሆን ችሎቱም በዚያ ላይ የአቃቤ ሕግን ምላሽ ለመጠባበቅ ቀጠሮም ሰጥቷል። ያለመከሰስ መብት ክርክር በችሎቱ ላይ በተከሳሾች በኩል ያለመከሰስ መብታችን ስለመነሳቱ የቀረበ ማስረጃ የለም የሚል ጠንካራ መከራከሪያ መቅረቡን ጠበቃው አስረድተዋል። ዮሐንስ ባያሌው የአማራ ክልል ምክር ቤትና የፌዴሬሽን ምክር ቤት አባል መሆናቸውን የጠቀሱት ጠበቃው ከሁለቱም ምክር ቤቶች መብታቸው መነሳቱን የሚያረጋግጥ ቃለ ጉባኤ እንዲቀርብ መጠየቃቸውንም ገልጸዋል። በተመሳሳይ ክርስቲያን ታደለ የህዝብ ተወካዮች ምክር ቤት አባል በመሆናቸው መብታቸው የተነሳበት መንገድ ህጋዊ አካሄዱን የተከተለ ባለመሆኑ የምክር ቤቱ ቃለ ጉባኤ እንዲመጣ እንዲሁም የዶክተር ካሳ ተሻገርን ጨምሮ ሌሎች ተዛማጅ የጽሁፍ ክርክሮች ለችሎቱ መቅረባቸውም ታውቋል። የጤና ሁኔታና የሕክምና ትዕዛዝን በተመለከተ ደግሞ ተከሳሾች ካቀረቧቸው የሕክምና ቤቷዎች መካከል ዮሐንስ ባያሌው በግል ሆስፒታል የመታከም መብታቸው እንዲከበር በጠየቁት መሰረት ፍርድ ቤቱ በዳን ሆስፒታል ሄደው እንዲታከሙ ትዕዛዝን መስጠቱም ተገልጿል። በሌላ በኩል ተከሳሽ አማረ መልስ በአእምሮ ህመም ምክንያት ችሎቱን መከታተል የማይችሉ በመሆናቸው ሕክምና እንዲያገኙ የቀረበው ቤቷን ተከትሎ ማረሚያ ቤቱ ሕክምና እየሰጠ መሆኑን ገልጿል። ፍርድ ቤቱም ማረሚያ ቤቱ የታካሚውን የሕክምና ውጤት ለችሎቱ እንዲያሳውቁ ትዕዛዝ በማስተላለፍ የችሎቱን ውሎ አጠናቋል። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ